ውድ ቤተሰቦች የዛሬ ቪዲዮ እንዴት አያችሁት? እኔ ሩታዬ በመቅረቷ በጣም ደስ ብሎኛል። ምክንያቱም ደስ ያለኝ ነገር ቢኖር አብርሽና ሩታ እስከታረቁ ድረስ ሰላም እስካወረዱ ድረስ ሁለቱም መራራቅ የለባቸውም። መሄዱም ከሆነ አንድ ላይ መሄድ አለባቸው። ከአሁን ወዲህ ግን የዋህነት ቢበቃቸው በጣም ደስ ይለኛል። ከአሁን ሰዓት ጀምሮ በህይወታቸው ውስጥ በቃ የተለያየ ሰዎች ባያስገቡ በጣም ደስ ይለኛል። ዛሬ እና ደስ ያለኝ ነገር ስለቀረች በጣም ደስ ብሎኛል። ይሄንም ያልኩበት ነገር ውድ ቤተሰቦቼ ምክንያቱም የአብርሽና የሩታ ትዳር የሆነ ትንሽ ቀዳዳ ሲከፈት እነዛ አንዳንድ ሰዎች አሉ ያው ባላቅም እናንተ በደንብ ታውቃላችሁ። ትልቅ ክፍተት አድርገው ያንን ክፍተት የሚጠቀሙ ልጆች ነበሩ። በዚሁ አጋጣሚ እንኳን ደስ አላችሁ ማለት ነው። ምክንያቱም ሂጂ ተጠረጊ ማን ይፈልግሻል የምትሏት ልጆች ማለት ነው። ሩታዬ ደግሞ ግን የእናንተን አላማችሁ ወይም ደግሞ እናንተ ያሰባችሁት ነገር ስላላረገች በጣም ጀግና ልዩ የኔ ጠንበለል ሁሌም ወደፊት ነው እንጂ ወደ ኋላ መቼ ማትኝ እና ሲቀጥል በመጀመሪያ ደረጃ መናገር የምፈልገው ነገር ቢኖር እዚህ ጋር ማናችሁ መታችሁ ብታስመስሉ፣ ማናችሁ መታችሁ ውሸት ነው ብትሉ፣ ማናችሁ ብትመጡ ድራማ ነው ብትሉ እኛ ነገም ዛሬም ሆን አልሰማችሁ ማለት ነው። ለምን እንደሆነ ታውቃላችሁ? ሁላችሁም ማለት ነው ሆነ ብላችሁ ሩታን ለመስበን ነበር የተነሳችሁት ሁላችሁ ማለት ነው። ሲቀጥል ደግሞ በተለይ አብርሽና ፍቅር በመጀመሪያ በመጣችሁበት ጊዜ ኮሜንት ጋጋታ፣ በቃ የተለያዩ ነገር የሰብስክራይብ ጭማሪ ሲመጣ ቪው ሲመጣ በቃ እናንተ የሌለ ደስ ብሏችሁ ማለት ነው ሰው ሲደግፋችሁ ምክንያቱም በቃ እየሄዳችሁበት ነበረ። እናንተ የምታሳዩት ፍቅር የምታሳዩው ነገር ፍቅር የምትነግሪው ነገር እውነት በጣም ነበረ የሚደብርና የሚያስጠላ። ሩታ እንዳለችሽም ደግሞ በሰው ውስጥ በቃ ሰውን እንደ የሆነ ነገር እንዳላችሁ በውስጣችሁ ነበረ እንዲያስብ ያደረጋችሁት የነበረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና ፍቅር እኔም ብልሽ ከሆነ አሁን እውነቴ ነው ሙለሽ የአንቺ አድናቂዎች በጣም ቆሻሻ በጣም የወረዱ አስተሳሰባቸው እንዴት እንደሚያስቡ በቃ እኛ እውነት ለመናገር ፍቅርን መቼም አንጠላትም። የኛ ልጆች ማለት የአብርሽና የሩታ አድናቂዎች ማለት እንደዚህ አይነት ልጆች አይደሉም። እኔ ሞቼ መሰክርላቸዋለሁ ለአብርሽና ለሩታ አድናቂዎች ማለት ነው። እውነቴ ነው ሙላችሁ እንደነሱ የዋህ እንደነሱ ደግሞ ምርጥ ፋሚሊ የለም ማለት ነው። ምክንያቱም አንድ ሰው ካዩ የሚያበረታቱ የሚደግፉ አይዞሽ በርቺ ጠንክሪ የሚል እውነት ለመናገር ማለት ነው የአብርሽና የሩታ አድናቂዎች እኔ እንጃ በምን አይነት ጊዜ እንደተገኙ አላቅም። አንድ እህት እንኳን ስትሄድ በቃ የሆነ ነገር መልካም ነገር ከሰራች ማለት ነው በቃ የሩታ እህት፣ የአብርሽ እህት፣ የኔ እህት እያሉ ነው የሚጠሯቸው ማለት ነው። ግን የፍቅር አድናቂዎች እኔ ከምሬ ነው ሙላችሁ እንደነሱ አይነት ክፉ ሰው አይቼ አላቅም። ይሄ ዩቱብ ስሰራም ይሁን ዝም ብዬም ስመለከታቸው ማለት ነው እንደነሱ ክፋት የሚመኝ ለሰው አይቼ አላቅም ማለት ነው። ምክንያቱም በቃ ክፋታቸው እስከ ጥግ ነው ማለት ነው። ሰውን እንዴት አድርገው ለመጣል የሚጥሩት ነገር የሚያደርጉት ነገር በጣም የከፋ ነው እና ፍቅር አድናቂዎችሽን እንዳስተሚ ማለት ነው። አንቺን ቢወዱሽ አንቺን ቢያደንቁሽ እንደዚህ ስታረጊ ይሄ ነገር ፍቅር ይደብርብሻል፣ ያስጠላብሻል። ነገ አንቺ ህይወትሽ መቼ ነው? አብርሽና ሩታ ደግሞ ያውቃሉ መቼም እንደማይለያዩ። አብርሽና ሩታ ለራሳቸው ብቻ ሳይሆኑ የሚዲያ ናቸው፣ የኛ ናቸው፣ የሁላችም ናቸው ማለት ነው። እና ይሄን ትዳር ደግሞ በጣም እንደለፈውበት በጣም እንደደከሙበት እያወቅሽ ይሄንን ነገር ስታረጊ ተመለሽ ይቅርብሽ ይሉሽ ነበር። ግን ዛሬ ወይኔ ስታለቅስ አሳዘነችኝ፣ ወይኔ ለምን ምን ሆነች? አብርሽ አንተ ክፉ ሰው ነህ። ክፉ ሰው አይደለም፣ ሁለታቸው ተነጋግረው የሰሩት ነው። ግን ክፉ ማለት እናንተ ናችሁ፣ የፍቅር አድናቂው ናችሁ። እኔ ስንት ጊዜ ላይቭ እየገባው ማለት ነው ፍቅርን አትስበሯት፣ ተዋት፣ ለእናንተ ስሜት ብላችሁ ጀግራ አንበሳ አትበሏት፣ ይሄ ነገር መጥፎ ነው ስሉት እኔ ራሱ ማለት ነው እውነቴ ነው የምላችሁ እስከ አባቴ ከእናቴ የሰደባችሁኝ ልጆች አላችሁ ማለት ነው። ግን ሆነም ቀረም ማለት ነው ሩታን መቼም አትሰብሯትም። አሁንም ቢሆን እውነት ፍቅር እኔ ምልሽ ነገር ቢኖር ሩታ በጣም የዋህ ምርጥ ጀግና ልዩ ሴት ናት ማለት ነው። እንደ እህትሽ ማለት ነው። ማንም ጓደኛ የለኝም ማንም ሰው የለኝም አላልሽም። ንጹህ እህት አድርገሽ አጥብቀሽ ያዣት ማለት ነው። አብርሽንም ደግሞ እንደዛው ማለት ነው እና በቀጣይ ደግሞ ፏድንም ከፏድም ጋር ትታረቂያለሽ። እኛ እውነቴ ነው የምናገርሽ በጣም ነው የምንወድሽ ፍቅር ማለት ነው። ግን እነዚህ ቆሻሻ አድናቂዎችሽ ማለት ነው በቃ የሰው ገመና እንኳን በዲናችን ራሱ የሰው ገመና ደብቁ ነው የሚባለው። እነሱ ግን አንድ ነገር በሩታ ትንሽ ነገር የተሳሳተ ነገር ካገኙ ማለት ነው ኦቨር አድርገው የሚናገሩ ማለት ነው። ዛሬ ራሱ ኮሜንት አይቻለሁ የፍቅርን አባት ይዘቀዝቃሉ። እናንተስ ምንድን ናችሁ?
የሩታና እናት እንዴት አድርጋችሁ ነበር የምዘቀዝቋት ማለት ነው። እና እኔ ፈቶ ስለተዘቀዘቀ አይደለም። በዚሁ አጋጣሚ አብራችሁ ስለመጣችሁ በጣም ደስ ብሎኛል። ግን ነገም ዛሬም ይሁን ማለት ለአድናቂዎችሽ ቦታ አትስጪ። ፍቅር ራስሽ የሚልሽን ነገር ራስሽን አዳምጠሽ መራመድ ነው ያለብሽ ማለት ነው። እና የፍቅር አድናቂዎች ደግሞ ምላችሁ ነገር ቢኖር አላህ ልቦና አይስጣችሁ። እውነት ከምታረጉት ከምትሰሩት ነገር አላህ ልቦና አይስጣችሁ። ሌላ ነገር ምንም ነገር አልላችሁ። የሰው ልጅ ማለት አንድ ነገር ሲናገር ወይም ሲያወራ ምን ያምርብኛል፣ ምን ያስጠላብኛል እና የትኛው ነው ትክክል በማለት በማሰብ ቢናገር በጣም ደስ ይለኛል። የፍቅር አድናቂዎች ግን እንደመጣላችሁ አታውሩ፣ እንደፈለጋችሁ ደግሞ አታውሩ። ይሄንም ስላችሁ ማለት ነው አታውሩም ስላችሁ እናንተን ብዬ አይደለም። ምክንያቱም እኔ ያለኝ አስተሳሰብ ማለት ነው እነሱ ተዋደው ተፋቅረው የሚኖሩት እዚህ ጋር ማሽቀባጣችሁ ማለት ነው። ትላንትና እኔ የታዘብኳችሁ ነገር ቢኖር ማለት ነው አብርሽን ጀግና አንበሳ ፈቶውን እያንጠለጠላችሁ ማለት ነው ፕሮፋይላችሁ በፊት ፉፉና ፍቅር የነበረው እሱን አውርዳችሁ ማለት ፍቅርና አብርሽ የሰቀላችሁ ልጆች ማለት ነው። ያን ሁሉ የሆናችሁ ልጆች የነበረ ዛሬ ማለት ነው አብርሽ ባለጌ ነው፣ አብርሽ ጨምላቃ ነው፣ አብርሽ በቃ አባት እንደሌለው በሌላ ነገር እንደተወለደ አድርጋችሁ ስትሳደቡ ሰምቻችኋለሁ ማለት ነው። በዚሁ አጋጣሚ እውነቴ ነው የምላችሁ ያለ ቦታችሁ ጥልቅ ብላችሁ አትግቡ ማለት ነው። እኔ ቤት ራሱ እየገባችሁ ብዙዋችሁ የምትሳደቡት ነበረ። እኔ አመናችሁም አላመናችሁም ይሄ የእናንተ ስራ ነው። ይሄ ነገር አልተሳካላችሁ ማንም። እኔ አሁንም ቢሆን አልፈራችሁም። ለምን እንደሆነ ታውቃላችሁ? ሆነ ብላችሁ ነበረ የያዛችሁት ማለት ነው። እናንተ ሆነ ብላችሁ ይሄ ነገር ይስተካከላል እና የ5 ዓመት ፍቅረኛዋ ናት፣ ፍቅርን ነው የሚወደው፣ ሩታንን አያፈቅራትም፣ በሰው ጋጋታ ነው እያላችሁ አጥብቃችሁ ይዛችሁት ነበር። ግን አላህ ደግሞ አላረገላችሁ። አብርሽና ሩታ ደግሞ ማንም ይመሰክርላቸዋለሁ እመኑኝና ማለት ነው። ህዝብ ሁሉ የሚወዳቸው ትዳራቸው ደግሞ ህዝብ ሁሉ የሚወደው በጣም መልካም ድንቅ ልጆች ናቸው ማለት ነው። በዚሁ አጋጣሚ አብርሽና ሩታ ማለት አለማደንቅ በጣም ንፍግና ነው። ለምን ብትሉ ሚዲያው የሚያስቀነጥጡት ሚዲያው የያዙት አብርሽና ሩታ ናቸው ማለት ነው። ሩታ ከመጣች በኋላ እኛ አብርሽን ምን ያክል እንደደረሰ እናውቃለን። አብርሽ ደግሞ ለሩታ ምን አይነት ቦታ እንዳለው እናውቃለን። እውነቴ ነው ሙላችሁ ማለት ነው። ይሄ ስራ ይቀጥል ነበረ፣ ግን አብርሽ ሩታን አጣታለሁ፣ ሩታ ከእኔ ትርቃለች በማለት ነው ያቆመው ማለት ነው። እያንዳንዳችን ሁሉ ነገር እናውቃለን፣ ግን እያወቀን እናንተ በሩታ ላይ የምትሰሩት ግፍ እውነቴ ነው ሙላ መቼም ማረሳት ነገር ማለት ነው። ሩታ ሐኪም ቤት ተኝታ እናንተ አብርሽና ፍቅር ሲዝናኑ ያረጋችሁት ፈቶ እኔ ባይምሮ አይጠፋም ማለት ነው። መቼም እውነት መቼም ማለት ነው። ይሄ ሁሉ ነገር የምትሰሩት ለእናንተ ሆናችሁ። ሩታ እኮ እዚህ ጋር ከረሙ ጋር ብትሆን ከማርክ ጋር ብትሆን ከዳኒ ጋር ብትሆን በእህትነት በወንድምነት ስለሚወዷት ስለሚያደንቋት በቃ ለእሷ ያላቸው ፍቅር አሳዩ እንጂ እኮ እነዚህ ሩታ እኮ ከማናቸውም ነገር ምንም አይነት ግንኙነት የላቸውም። እናንተ እኮ የምታወሩት የምትሰሩት የምትቃነብሩት ፈቶ ምን አይነት እንደሆነ ራሳችሁ ታውቃላችሁ። አሁንም ቢሆን እነሱ ሰላም እየኖሩ ፍቅር እየኖሩ በቃ እኔ የምለው ከሩታ ጋር ምን እንደምትፈልጉ ግራ ነው የሚገባኝ። እውነት እኔ እንደው አላህ ብሎኝ ማለት ነው ብሎ ከሩታ ጭንቅላት እንወርዳለን